በአጭር ጊዜ ውስጥ ፀጉራችን እንዲበዛና እንዲያድግልን የሚያደርግልን በጣም ምርጥ የሆነ ትሪትመንት። በዛ ላይ ፀጉራችሁ ደረቅና የሚሰባበር ከሆነ ፀጉራችሁ እንዲለሰልስ እንዲፋፋና እንዲዳብር የሚያደርግላችሁ በጣም ምርጥ የሆነ ትሪትመንት ነው ይዤላችሁ የመጣሁት። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬም እንደተለመደው አራተኛ ሳምንት ቻሌንጅ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሩዙን የምጠቀመው ክሬም እንዲሆንልኝ ስለፈለኩኝ ነው ማለት ነው። እዚህ ጋር 2 ማንኪያ ተጠቅሜያለሁ። አጥቤው ለፀጉሬ የምጠቀመው ሽንኩርት እርግጥ ፈቅፍቄ አስቀምጫለሁኝ፣ ግን ደግሞ 2 ራስ ሽንኩርት ነው። እዚህ ጋር ሩዙን ካጠብኩት በኋላ ውሃ የሚበቃውን ውሃ፣ ምክንያቱም ሩዙ ክሬም ውስጥ ከሚወጣ ድረስ ስለሆነ የምፈልገው። እዚህ ጋር ከዚህ በፊት የሰራሁበት የቅባቱ በኋላ ላይ ጨምረዋለሁ። አሁን ግን ከስር ያለውን አብሹንና ጥቁር አዝሙዱን ነው የምፈልገው ማለት ነው። እናንተ ያልተፈጨ ጥሬ ካላችሁ ጥሬ ማድረግ ትችላላችሁኝ። ይሄን ቅባቱን ተጠቅሜው ጨርሻለሁኝ። በተለይ በጣም ፀጉራችሁ ጥቁረት እንዲኖረው ፀጉራችሁ ጥቁር እንዲሆን ከፈለጋችሁ ይሄንን አዘውትራችሁ የጥቁር አዝሙድና አብሽ ተጠቀሙ። ፀጉራችሁ ራሱ በጣም ነው የሚያጠቁርላችሁ ማለት ነው። ጨምርበታለሁኝ። ይሄ 600 ነው ያደረኩበት፣ ምክንያቱም በደንብ እሳት ትንሽ ያድርጌ በደንብ እንዲወፍርልኝ። አሁን ይሄንን እንዲፈላልኝ ይሄ አብሽና ጥቁር አዝሙድ ሩዝ ብቻ ነው። ሽንኩርቴን ደግሞ እሳት ላይ ጥደውና ይሄንን ደግሞ ፈቅፍቄው መለሳለሁ። ሽንኩርቱን እናንተ እንትን የምትሉ ከሆነ ሽታው የሚመቻችሁ ከሆነ ይሄንንም አብራችሁ ማፍላት ትችላላችሁ። እኔ ግን ሽንኩርቱ ሲበስል ሽታው በጣም ስለሚደብረኝ ስለማይመቸኝ አልጠቀመውም ማለት ነው። አብስዬ ሆም ብቻ ነው ፈቅፍቄ የምጠቀመው። እየፈላ ነው። ሩዙም እንትን እያለልኝ ነው። ሩዙንም አንድ ላይ የምፈጨው ነው የሚሆን። ሩዙ ራሱ በስሏል ማለት ነው። እንዴት እንደሚያምር ጥቁረቱም ደግሞ የሆነ ፀጉራችሁ በምትቀቡ ሰዓት ፀጉራችሁ ራሱ በጣም የሚያጠቁርላችሁ በጣም አሪፍ ነው። ምክንያቱም እየወፈረ ነው ማለት ነው። አሁን ትንሽዬ 1-5 ደቂቃ እርግጥ ይሄንን እስከ 30 ደቂቃ ምናምን ከዛም በላይ ማቆየት ትችላላችሁ እስከሚበስል ሩዙ ማለት ነው። አሁን 30 ደቂቃ ሆኖታል። እስከ 35 እስከ 40 ደቂቃ። አሁን 5 ደቂቃ ጠብቀውና አጠፋዋለሁኝ። ከቀዘቀዘ በኋላ የሽንኩርቴን ጁስ ጨምሬ ደግሞ መፈጫው ነው የሚሆነው ማለት ነው። ከበሰለ በኋላ እንግዲህ ቀዝቅዟል። አሁን ይሄን ይመስላል። ምክንያቱም ይሄ ጥቁር አዝሙዱ ተፈጨ ስለሆነ በጣም ነው ያጠቆረው። አሁን ይሄንን እፈጨዋለሁኝ ማለት ነው። እናንተ አለመፍጨትም ትችላላችሁ። እኔ ግን እፈጨዋለሁ። እዚህ ጋር ደግሞ ያሳየኋችሁ 2 ሽንኩርት ማለት ነው። ጁሱ የተፈቀፈቃለኝ እሱን ጨምርበታለሁኝ ማለት ነው። አሁን እንግዲህ ሽንኩርቱን ጨምሬያለሁ። ሩዙ እንዲሁም ደግሞ አብሹ ጥቁር አዝሙዱ ይሄን ይመስላል። አሁን በመፍጫዬ ጨምረዋለሁ። የሽንኩርቱን ውሃ የጨመርኩት በመፈጨው ሰዓት ሩዙም ክሬም ነው የሚሆነው፣ እንዲሁም አብሹም በጣም ስለሚወፍር ለመፈጨት እንዲያመቸኝ ሌላ ውሃ ስለማልጨምር ለዛ ነው ማለት ነው የጨመርኩበት የሽንኩርቱን ውሃ። የሽንኩርቱን ውሃ መጨረሻ መጨመር ትችላላችሁ። እንዴት እንደሚያምር ይሄን መስሎልኛል። አሁን ይሄ እርግጥ በደንብ አድርጎ ተፈጭቷል፣ ግን ደግሞ ግዴታ ማጥለል አለብኝ ማለት ነው። ምክንያቱም አብሹም የተፈጨ ነው። አንደኛ ቀቅዬዋለሁ፣ ሲቀጥል ደግሞ ስፈጨው እንትን በደንብ ነው የሚፈጨውና ያን ያህል እንትን አይኖረውም፣ ግን ደግሞ አጠለዋለሁ። በጨርቅ መቀኛ የሚያመቸኝ እቃ እዚህ አለኝ። በጣም ነው የሆነ በጣም ውፍር ያለም አይደለ፣ የሆነ በጣም መካከለኛና ደስ የሚል ክሬም ነው ማለት ነው። ይህንን ይመስላል። የቀረውንም በዚህ መልኩ አጠለዋለሁኝ። እንዴት እንደሚያምር እዛ ላይ ደግሞ የሆነ ክሬም ነው በጣም ካጠለልኩት በኋላ እዩት። እንደምታዩት ይሄን የመሰለ በጣም ቆንጆ የሆነ ክሬም ወጥቶልኛል ማለት ነው። ያን ያህል ብዙም ያልተፈጨ ነገር የለውም፣ ግን በጣም ውፍር ያለ ዋው ልነግራችሁ አልችልም። በጣም ኮንዲሽነር የሆነ ትሪትመንት ነው። ማታ ላይ ነው እየሰራሁት ያለሁትኝ። ለአጋጣሚ ምናምን ስላበስቱብኝ ቀን ላይ መቀባት አልቻልኩም። ተቀብቼ 2 ሰዓት 1 ሰዓት ተኩል አቆይቼ የምታጠበው ነው የሚሆነው። ቅባት ደግሞ ከዚህ በፊት የሰራው ቅባት አለ። እንዲሁም ደግሞ የደረቀ ናና ይሄ ጥቁር አዝሙድ
ጥቁር አዝሙድ አላልኩም፣ ቅርንፍድ ምናምን ቅባት አለኝ። እሱን እጨምርበታለሁ። 3 ማንኪያ ይበቃዋል ማለት ነው። ከለሩ እንዴት እንደሚያምር ማለት ነው። ማርያም በጣም የወደድኩትኝ። ለዚህ ቅባት ሰርታችሁ ስጨርሱ ደግሞ በዚህ መልኩ መጠቀም ትችላላችሁ፣ ጥቁር አዝሙዱንም ሆነ አብሹን። አሁን ይሄንን እየተቀባሁ ነው ማሳያችሁ። ሰሞኑን ፀጉሬ በጣም ደርቆብኛል፣ በጣም እየተነቃቀለብኝ ነው። እንክብካቤ ራሱ ቀንሼ ነበር። አንዴ ታጥቤ ከሰራሁት ከትቼ ራሱ ቅባት እየቀባሁት አልነበረም እና ዛሬ ስፈታው በጣም ነው የደረቀ። በዚህ መልኩ ይሄን የመሰለ ሰርቼ ጨርሻለሁ። አሁን እየተቀባው ማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በጣም የሚያምር ክሬም ነው። ፀጉሬን ፈትቼ አበጥሬዋለሁ። በጣም ነበረ እንትን ያለብኝ ድርቅ ብሏል። ምክንያቱም ፀጉሬ ይሄን ሰሞን በጣም እየተነቃቀለ ነው። አንደኛ ፀጉሬን ታጥቤ ብቻ ነው ታጥቤ የታጠብኩ ለታ ቅባት ቀብቼ ብቻ ሰራዋለሁ። ልታጠብ ስፈልግ ብቻ ነው እየፈታሁት ያለሁት። ብዙም አልተመቸኝም ከስራ ጋር ምናምን እና ፀጉሬ በጣም እየተነቃቀለ ነው። ይፈትቼው ግን አበጥሬዋለሁ። ስብስብ እንዳለ ነው የሆነ ልቅቅ ያለ አይደለም። አሁን ይሄንን የሰራሁትን ቅቤ ማለት ትችላላችሁ። ማታ ላይ ነው እየተቀባሁት ያለሁት። እንዴት እንደሚያምር ማለት ነው። ሽንኩርት አለው፣ እንዲሁም ደግሞ አብሹም፣ እርጉዙም፣ ጥቁር አዝሙዱም ለፀጉር እድገት በጣም አንደኛ ነው። በዚህ በሙቀት ደግሞ ቅዝቃዜ እንዴት ደስ እንደሚል መልኳችሁ። ማታ ስለሆነ እየተቀባሁት ያለሁት። ዋው ተቀብታችሁ ማሳደር ትችላላችሁ። ግን አሁን ቅዝቃዜው ምናምን ሙቀቱም ያን ያህል በጣም ሙቀት ስላልሆነ ተቀብታችሁ ስትሉ ራሳችሁን እንዳያማችሁ እንጂ ለምሳሌ ልተኛው አካባቢ ተቀብታችሁ ማሳደርና ጧት መታጠብ ትችላላችሁ። በሙቀቱ ሰዓት እኔ እንደዛ ነው የማደርገው። አሁን ይሄንን ግማሹን እንደተለመደው ማለት ነው ለመቀባት እንዲያመቸኝ ይሄን በደንብ አድርጌ ቀባዋለሁ ማለት ነው እየከፈልኩ። ምክንያቱም እኔ ብዙ ጊዜ ፀጉሬን ስቀባ በደንብ አድርጎ እንዲዳረስ ሽንኩርት ትንሽ ለቃጥለኝ ነው አይኔ። በደንብ አድርጎ እንዲዳረስና ስቀባውም እንዲያመቸኝ ለማበጠርም ደግሞ አመች እንዲሆንልኝ እንደዚህ የከፈልኩ ነው የምቀባ ማለት ነው። ቅባትም ሆነ ትሪትመንት በዚህ መልኩ ነው የምቀባው። ያያችሁት እንዴት እንደለሰለሰ። አሁን ይሄንን ማበጠር ይሆናል ማለት ነው። ከስር እስከ ጫፍ ድረስ ቀብቼዋለሁ። ሁሉም እንደዚሁ እየቀባሁኝ መጨረሻ ላይ ማሳጅ ማደርገው ማለት ነው። በጣም ተፍታታ ሁላ እርግጥ እንደፈታሁት አይደለም፣ ያው አበጥሬውም ስለነበረ ትንሽ ሁሉንም በዚህ መልኩ ቀብቼው አበጥሬው መለሳለሁ ማለት ነው። እንዴት እንደተፈታታ ሁላ ፀጉራችሁ ጥቁር እንዲሆንላችሁ ከፈለጋችሁ ያለ እድሜ ለሚወጣ ሽበት ራሱ ይሄ ይከላከላል። በተለይ እኔ በቅባቱ መልኩም ሰርቻ ታይቻችኋለሁ። በዚህ መልኩ ደግሞ እነዚህ ራሱ እየሰራችሁ ፀጉራችሁን ከመጣችሁ የትኛው ምን እንደምታክል ይሄኛው ልስልስ ያለ ማለት ነው። ርዝመቱን በዛው ልክ ወዙ ምናምን ይሄን ይመስላል። እንግዲህ እንደዚህ ሰርታችሁ ተጠቀሙ።
አበጥሬ አፍታትቼ ቀብቼ ጨርሻለሁ። አሁን የተወሰነ ከ10 እስከ 5 ደቂቃ የሚሆን ያላነሰ ማሳጅ ከቻላችሁ 10 ብታደርጉት አሪፍ ነው። ካልቻላችሁ ደግሞ 5 ደቂቃ በደንብ አድርጋችሁ ማሳጅ አድርጉት። ምክንያቱም የተቀባችሁት ነገር ወደ ውስጥ እንዲገባና እንዲሁም ጥቅሙን እንድታገኙ የደም ዝውውራችሁ ደግሞ እንዲፋጠን ያደርግላችኋል ማለት ነው። እንግዲህ ይሄን ይመስላል። ይሄ ብዙ ጥቅም ያለው ፀጉራችንን ያበዛል። ፀጉራችን እንዲረዝምና በዛ ላይ ደግሞ ያለ እድሜ የሚወጣ ሽበት ደግሞ ከወጣም በኋላ ፀጉራችሁ ራሱ እንዲጠቁር ያደርግላችኋል። በጣም ምርጥ የሆነ ትሪትመንት ነው። ትንሽ ይተርፎኛል። ያው ብዙ ነው መሰል ዛሬ ሰራሁኝ። እርግጥ ፀጉሬ ብዙ ነው የያዘው፣ ብዙ ወስዷል። እንዴት እንደለሰለሰ ማለት ነው። በፊት ላይ በጣም ደርቆ ነበር አይታችሁታል። አሁን ግን እንዴት እንደለሰለሰ እንዳልኳችሁ አሁን በደንብ አድርጋችሁ ማሳጅ ማድረግ አለባችሁ ማለት ነው። የተወሰነ ትሪትመንት ተርፋኛለች። ያው ይሄንን ሁሉንም መጨረስ አልችልም፣ ምክንያቱም ፀጉሬ ከበቂ በላይ ነው የቀባሁት። ከዚህ በላይ ይሄን ካደረገው ደግሞ ፀጉሬ ባላንስ አይኖረው፣ በጣም ነው የሚካበደውና ስራ መስራት አልችልም። ይሄን ይመስላል። ምክንያቱም ብዙ ትሪትመንት ነው የተቀባ በጥሩ ነው። ይሄን ይመስላል እንደተቀላል የዛሬ ቪዲዮዬ። በደንብ አድርጋችሁ ማሳጅ ካደረጋችሁ በኋላ እንግዲህ እንዳልኳችሁ በላስቲክ አሁን እንደዚህ ተጠቀላልኩኝ በኋላ በላስቲክ ነው የምሸፍነው ማለት ነው። ባላንስ እንዲኖረው ደግሞ ፀጉሬ ወደ ኋላ እዚህ ጋር ካረኩት ወደ ኋላ ነው ጭንቅላት የሚጎትተኝና ግዴታ አካላቸው ማስያዝ አለብኝ። እንዴት እንዳለሰለሰው እንግዲህ ልነግራችሁ አልችልም።